በእግዚአብሔር ፊት ለኃጢአት ይቅርታ ባፈሰሰው ደም የዘላለም የኃጢአት ይቅርታን አግኝተናል። ካህኑ ሊቀ ካህኑ በእግዚአብሔር ፊት ይቅርታን ኃጢአት ንስሐን ይዞ ይገባ የነበረው በእንስሳት ደም ስለ ኃጢአት ይቅርታ ይሰዋ የነበረው ሥርዓት የሥጋ ሥርዓት ብቻ ነበር። ኩነኔያችንን ሁሉ ድፋችንን ሁሉ ኃጢአታችንን ሁሉ ሼማችንን ሁሉ እያንዳንዱ ነገር ጌታ ኢየሱስ ክርስቶስ በደሙ ከኛ ላይ ስላጠበው የራሱ ኃጢአት ስለሌለበት የኛን ኃጢአት ብቻ ይዞ ሲገባ ምን እንደሆነ ታውቃላችሁ? እኛ የሱን ጽድቅ ነው የተቀበል ያለ ደም ስርየት ስለሌለ ጌታ ኢየሱስ ክርስቶስ ራሱ የመስዋዕትን በግ የዓለምን ኃጢአት የሚያስወግድ የመስዋዕቱ በግ ሆኖ ነው የመጣው። የመስዋዕቱ በግ ሆኖ መጣና ራሱ ታርዶ ራሱ በገዛ ደሙ በእግዚአብሔር ፊት መስዋዕት ሆኖ ቀርቦ እኔና እናንተን ከተጫነን የኃጢአት ቀንበርና መጀመሪያ አጥተን ከነበረው ከእግዚአብሔር አብ ጋር የነበረንን ህብረት እንድናገኝ ኢየሱስ ራሱን መስዋዕት አደረገ። ሰላም ለእናንተ ይሁን። በጌታ የተወደዳችሁ የጌታ ኢየሱስ ክርስቶስ ቤተሰቦች፣ እኔ እህታችሁ ቤተልሔም ግዛው ነኝ። ይሄ ደግሞ የእግዚአብሔርን ቃል እየተማማርንበት ያለነው ቻናል ረቡኒ የወንጌል አማኞች ድምጽ የተሰኘ ሚዲያችን ነው። ለዚህ ለቻናሉ አዲስ የሆናችሁ ሁላችሁም እንዲህ አይነት ትምህርቶች ወደ እናንተ እንዲደርሱ የምትፈልጉ ሰብስክራይብ እንድታደርጉ እና ዳግም እንድንገናኝ እንዲሆን በጌታ ፍቅር ጠይቃችኋለሁ። ጌታ ኢየሱስ አብዝቶ ይባርካችሁ። ወደ ዛሬው ትምህርታችን እንሄዳለን። ዛሬ የምንማረው ስለ ጌታ ኢየሱስ ክርስቶስ ደም ነው፣ the blood of Jesus። ትምህርታችንን ግን ከመጀመራችን በፊት ጥቂት ከኔ ጋር አብረን እንጸልያለን። ጌታ አምላክ እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግናለን። ጌታ ኢየሱስ ክርስቶስ ባንተ ደም ታጥበን ነጽተናል፣ የኃጢአት ይቅርታን አግኝተናል። ጌታ ኢየሱስ ባንተ ደም አማካኝነት አገዛዝ ቀይረናል፣ ህይወት ቀይረናል። ጌታ ሆይ በጌታ በኢየሱስ ክርስቶስም ስልጣን ለኛ ስለፈሰሰው ደምህ እጅግ አርገን እንባርካለን እና እናመሰግናለን። ጌታዬ ሆይ ደግሞ እኔ ጸልያለሁ በኢየሱስ ስም ይሄንን ትምህርት እየተማርን ብዙዎች ባንተ ደም እንዲታጠቡ ይሄንን ቪዲዮ ያዩ ያሉ ሰዎች ሁሉ በደምህ እንዲታጠቡ ካለባቸው የትኛውም ቀንበር በደምህ ነፃ እንዲወጡ ከኃጢአታቸው ሁሉ በደምህ እንዲታጠቡ እንዲጸዱ በፊትህ ጌታ ኢየሱስ ነውር የሌላቸው ቅዱስ እንዲሆኑ በጌታ በኢየሱስ ክርስቶስ ስም ስልጣን እኔ ጸልያለሁ። በኢየሱስ ስም ደግሞ እኔ ጸልያለሁ ጌታ ሆይ ይህንን ስለ ደምህ ሲወራ ደስ የማይለው የጨለማ አሰራር በናዝሬቱ ጌታ በኢየሱስ ስም ስልጣን የፈረሰ ይሁን። ይሄን ቪዲዮ ያዩ ካሉት ሁሉ ላይ የትኛውም ያጋንንት ምክር በናዝሬቱ ጌታ በኢየሱስ ስም ስልጣን የተመታ እንዲሆን እኔ ጸልያለሁ። እግዚአብሔር ሆይ እያስተማርከን ቃልህን እየተማረን ፍጹም አርነት መውጣት እንዲሆንልን ነፃነት መውጣት እንዲሆንልን በጌታ በኢየሱስ ስም ጸልያለሁ። ጌታ ሆይ እኔንም ደግሞ ታናሽ ባሪያህን አግዘኝ በኢየሱስ ስም አሜን። ክብር ለእግዚአብሔር ይሁን። ስለ ጌታ ኢየሱስ ክርስቶስ ደም እናወራለን ዛሬ። ስለ ጌታ ኢየሱስ ክርስቶስ ደም ስናወራ አስቀድመን ስለ ጌታ ኢየሱስ ክርስቶስ ሞትና ትንሳኤ እናወራለን። ምክንያቱም የደሙ ቅድመ ሁኔታ የጌታ ኢየሱስ ክርስቶስ ራሱ አምላክ የሆነው አምላካችን አዳኛችን ቤዛችን ሰው የሆነበት ደግሞ ሚስጥር አለ። ኢየሱስ ጌታ ነው። ለምን አስፈለገ የጌታ ኢየሱስ ክርስቶስ መሞት? የኢየሱስ ክርስቶስ ደም ስለኛ ኃጢአት መፍሰስ ለምን አስፈለገ የሚሉ ጥያቄዎችን እንዲሁም ደግሞ በደሙ ምንድን ያገኘነው? ጌታ ኢየሱስ ክርስቶስ በመስቀል ላይ በመሞቱና ደሙ ስለኛ በመፍሰሱ ምንድነው ያተረፍነው? ምንድነው ያገኘነው? ምንድነው የሆነልን? ምንድነው የተቀየረው በእኛ ህይወት ዙሪያ የሚሉ ነጥቦችን እንደ እግዚአብሔር ፈቃድ ዛሬ እናያለን። አጋንንት በጣም ሲወራ ደስ የማይለው ነገር ቢኖር ስለ ጌታ ኢየሱስ ክርስቶስ ደም ነው። ምክንያቱም በጌታ በኢየሱስ ደም አማካኝነት ከሱ አገዛዝ ስላመለጥንና ነፃ ስለወጣን በእግዚአብሔር ፊት ደግሞ ፍጹምና ያለ ነውር ስለተደረገ ኢየሱስ ጌታ ነው። መጽሐፍ ቅዱስ ሲናገር ዕብራውያን ምዕራፍ 9 ላይ በጣም በሰፊው ያብራራዋል። the first covenant የዚህ ዓለም የሆነ መቅደስ እንደነበረ ይሄ ደግሞ መቅደስ ሁለት ክፍል እንደነበረው ይናገራል። የመጀመሪያው ክፍል ቅድስት የሚባል ሁለተኛው ክፍል ደግሞ ቅድስተ ቅዱሳን የሚባል ክፍል እንዳለ ይናገራል። ኢየሱስ ጌታ ነው። በመጀመሪያቱ ድንኳን ወይም ደግሞ ቅድስት በሚባለው ውስጥ መቅረዝ እንዳለ መቅረዝ ብቻ ሳይሆን ጠረጴዛ እንዲሁም ደግሞ የመስዋዕቱ ህብስት እንደነበረ
እዚህ ዕብራውያን 9 ላይ ያስረዳናል። ከዛ ደግሞ ቅድስተ ቅዱሳን ደግሞ የሚባል አለ። ቅድስተ ቅዱሳን ደግሞ በሚባለው ውስጥ የነበሩ ነገሮች ምን ናቸው? አንደኛው የወርቅ ማዕጠን ወይም የወርቅ ማዕጠን ማለት የዕጣን መስዋዕት ወይም ደግሞ የሚጨስ መስዋዕት የሚቀርብበት በወርቅ የተሰራ ማንጠልጠያው ራሱ ወርቅ የሆነ ማዕጠን እንደነበረ እንዲሁም ደግሞ በወርቅ የተለበጠ የኪዳን ታቦት በቅድስተ ቅዱሳን ውስጥ በወርቅ የተለበጠ የኪዳን ታቦት ይገኝ ነበር። ከዛ ደግሞ መና ያለበት የወርቅ መሶብ እንደነበረ ይናገራል። ኢየሱስ ጌታ ነው። ከዛ ደግሞ የአሮን በትርም በዚሁ በቅድስተ ቅዱሳን ውስጥ እንደነበረ ከዛ የኪዳኑ ጽላት ደግሞ እንደነበረ ኢየሱስ ጌታ ነው። የኪዳኑ ጽላት በቅድስተ ቅዱሳን ውስጥ ወይም ደግሞ በበፊቱ ኮቨናንት ውስጥ በበፊቱ ኪዳን ውስጥ እንደነበረ እግዚአብሔር ቃል ያስረዳል። ከዛ ደግሞ በዚህ በኪዳኑ ታቦት ጋር ደግሞ በላይዋም ማስተሰሪያውን የሚያደርግ የክብር ኪሩቤሎች እንደነበሩ እግዚአብሔር ቃል ይናገራል። ኢየሱስ ጌታ ነው። ይሄ ቀድሞ የነበረው ድንኳን ቀድሞ የነበረው ታቦት ቀድሞ የነበረው መስዋዕት የሚቀርብበት ስርዓትን እዚህ ክፍል ላይ በደንብ አድርጎ ያስረዳናል። ከዛ ደግሞ ቅድስትና ቅድስተ ቅዱሳን እንዳለ ሁሉ በሁለቱም ክፍሎች ውስጥ ደግሞ ገብተው መስዋዕትን የሚያቀርቡና የሚያጥኑ እንደሚለያዩ ይናገራል። ቅድስት በሚባለው ውስጥ ካህን ገብቶ በየዕለቱ እየገባ እንደሚሰዋ መጽሐፍ ቅዱስ ይናገራል። በጣም ደስ የሚለው ሊቀ ካህኑ ደግሞ ቅድስተ ቅዱሳን ላይ በአመት ለአንድ ጊዜ ብቻ ነው የሚገባው። በአመት ለአንድ ጊዜ ብቻ ይገባል። ሲገባ ግን ይሄ ሊቀ ካህኑ ስለራሱ የኃጢአት ይቅርታና ስለ ህዝቡ የኃጢአት ይቅርታ ነው መስዋዕት ይዞ በአመት አንድ ጊዜ የሚገባው። የሚገርመው ራሱም ሊቀ ካህኑ ኃጢአት አለበት፣ የራሱ የሆነ በደል አለው። ልክ የህዝቡን ይዞ እንደሚገባ ሁሉ የራሱንም በደል ኃጢአት ይቅርታ ለማግኘት ሁለት መስዋዕት ነው ይዞ የሚገባው ማለት ነው። ለራሱም ለህዝቡም ነው ይዞ የሚገባው። የሚገባውም ደግሞ በአመት አንድ ጊዜ ነው። በአመት አንድ ጊዜ ሲገባ በአመት አንድ ጊዜ የገባው የጠየቀው ወይም ደግሞ ያገኘው የኃጢአት ይቅርታ ያ ንስሐ ከአመት በኋላ እንደገና ደግሞ ይደገማል። ለምን ኤክስፓየር ያደርጋል? ፈጽሞ ኃጢአታቸውን ማንጻት ስለማይችል የግዴታ በየአመቱ እየተደገመ የኃጢአት ይቅርታ ስለ ህዝቡም ስለ ሊቀ ካህኑም ይገባል ማለት ነው። ኢየሱስ ጌታ ነው። ከዛስ ምን ይላል መሰላችሁ? ዕብራውያን ምዕራፍ 9 ቁጥር 9 እንዲህ ይላል። በጌታ በኢየሱስ ስም አነባዋለሁ። ይህም ለአሁኑ ጊዜ ምሳሌ ነው። እንደዚህም መባና መስዋዕት ይቀርባሉ። እነዚህም እስከ መታደስ ዘመን ድረስ የተደረጉ ስለ ምግብና መጠጥ ስለ ልዩ ልዩ መታጠብ የሚሆን የሥጋ ሥርዓቶች ብቻ ናቸው። ኢየሱስ ጌታ ነው። ይሄ ካህኑም ሊቀ ካህኑም በእግዚአብሔር ፊት ይቅርታን ወይም ደግሞ የኃጢአት ንስሐን ይዞ ይገባ የነበረው በእንስሳት ደም ስለ ኃጢአት ይቅርታ ይሰዋ የነበረው ሥርዓት የሥጋ ሥርዓት ብቻ ነበረ። ለአሁኑ ምሳሌ እንዲሆን ነው እንጂ አሁን ላይ ይሄ ተቀይሯል እያለ ያነሳል። ኢየሱስ ጌታ ነው። ከዛ ምን አለ? የሥጋ ሥርዓት ብቻ ነው ካለ በኋላ ለምንድን ነው የሥጋ ሥርዓት ብቻ ነው ያለው? እሱን ነጥብ ነው እዚሁ ቁጥር ላይ የሚያመልከውንም ኢየሱስ ጌታ ነው የሚያመልከውንም በህሊና ፍጹም ሊያደርጉት አይችሉም። ይሄ መስዋዕት ይሄ የኃጢአት ይቅርታ በእግዚአብሔር ፊት ሲቀርብና በእግዚአብሔር ፊት ሲገባ አምላኪዎቹን ወይም ደግሞ ስለነሱ የኃጢአት ይቅርታ የተጠየቀላቸውን ያንን የእግዚአብሔርን ሕዝብ ፍጹም ከህሊና ኢየሱስ ጌታ ነው ህሊናውን ፍጹም ሊያደርግ አልቻለም። ህሊናውን ፍጹም ሊያደርግ ያልቻለ ስለሆነ ነው የሥጋ ሥርዓት ብቻ ነው ያለው። ስለ ኃጢአታቸው ይቅርታ ስለ መብል ስለ መጠጥ ምናምን ነው እንጂ የሥጋ ሥርዓት ነው እንጂ በፍጹም ህሊናን ግን ነፃ የሚያወጣ አልነበረም ይላል። ኢየሱስ ጌታ ነው። ከዛ ቁጥር 11 ደግሞ ምን ይላል አንብብላችሁ። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር
ሊቀ ካህናት ሆኖ በመትበልጠውና በመትሻለው በእጆችም ባልተሰራችሁ ማለት ለዚህ ፍጥረት ባልሆነች ድንኳን ይላል። ኢየሱስ ጌታ ነው። ስለ ጌታ ኢየሱስ ክርስቶስ መጣ የበፊቱን ሥርዓት ጨረሰና አሁን ስለ አዲሱ ኪዳን ሲመጣ ነው ይሄንን ክፍል እያስረዳን ያለው። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ምን ሆነ ይላል? ሊቀ ካህን ሆነ። ኢየሱስ ጌታ ነው። ቀድሞ ኃጢአት ያለበት ሊቀ ካህን ነበረ። ስለ ኃጢአት ይቅርታ ጌታን የሚጠይቀው እግዚአብሔርን የሚጠይቀው። አሁን ግን ራሱ ጌታ ኢየሱስ ክርስቶስ መጣና ኢየሱስ ጌታ ነው ሊመጣ ዘንድ ላለው መልካም ነገር ሊቀ ካህን ሆነልንና ካህን አይደለም ሊቀ ካህን ሆነልንና ኢየሱስ ጌታ ነው። ከዛስ ሊቀ ካህናት ሆኖ በመትበልጠውና በመትሻለው በእጅም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የቀድሞ የሥጋ ድንኳን ናት። የቀድሞ ከዚህ ዓለም የነበረ ድንኳን ነው። አሁን ግን ከዚህ ዓለም ላልሆነችው ድንኳን ገና ሊመጣ ላለው መልካም ነገር ጌታ ኢየሱስ ክርስቶስ ሊቀ ካህናችን ሆነ ይላል። ኢየሱስ ጌታ ነው። ከዛስ ደግሞ የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎች ወይም በጥጆች ደም አይደለም ይላል። ኢየሱስ ጌታ ነው። ጌታ ኢየሱስ ክርስቶስ ሊቀ ካህናችን ሆነና በገዛ ደሙ በራሱ ደም አንድ ጊዜ ኢየሱስ ጌታ ነው አንድ ጊዜ በእግዚአብሔር ዘንድ ሊቀ ካህናችን ሆኖ ስለኛ ኃጢአት ይቅርታ ወደ ቅድስተ ቅዱሳን ገባለን ይላል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ከዛ ቁጥር 14 ላይ ምን ይላል መሰላችሁ? ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ ሃሌሉያ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር አቀረበ ሲል ምን ማለት መሰላችሁ? ቅድም አይተናል አይደለ? ሊቀ ካህኑ በየዓመቱ የግዴታ መግባት አለበት። አንድ ዓመት ከዘለለ የአንድ ዓመት የኃጢአት ይቅርታቸውን ሉዝ ያደርጋሉ ወይም ደግሞ የኃጢአት ይቅርታን አያገኙም። ስለዚህ የግዴታ ዓመት እየጠበቀ ይሄ ሊቀ ካህን በእግዚአብሔር ፊት ስለ ኃጢአታቸው ይቅርታ የእንስሳ ደም ይዞ በእግዚአብሔር ፊት እንደሚገባ ይናገራል። ጌታ ኢየሱስ ክርስቶስ መጣና ግን በራሱ በገዛ ደሙ ይላል። ከዛስ በዘላለም መንፈስ ያ ማለት በየዓመቱ ስለ ኃጢአት ይቅርታችን የሚፈስ የእንስሳ ደም የለም። ኢየሱስ ክርስቶስ በገዛ ደሙ በዘላለም መንፈስ አንድ ጊዜ በእግዚአብሔር ፊት ራሱን አቀረበ። ይሄ ማለት አንድ ጌታ ኢየሱስ ክርስቶስ በእግዚአብሔር ፊት ስለ ኃጢአት ይቅርታችን ባፈሰሰው ደም የዘላለም የኃጢአት ይቅርታን አግኝተናል ማለት ነው። ስለዚህ በየዓመቱ ይቅርታችን መታደስ ሳይጠበቅበት በየዓመቱ ከእግዚአብሔር ጋር ያለን እርቅ ላይ ንስሐ መግባት ወይም ደግሞ ደም መፍሰስ ሳይኖርበት አንድ ጊዜ የራሱን ደም ይዞ በእግዚአብሔር ዘንድ ገብቶ የዘላለም እርቅ አደረገልን ይላል። ኢየሱስ ጌታ ነው። ከዛ በጣም ደስ የሚለው ነገር ይሄ ቀድሞ የነበረው የሥጋ ሥርዓት የነበረው ህሊናችንን ለዘላለም ፍጹምና ነፃ እንዳላረገን ያስቀምጣል። እዚህ ጋር ግን ስትመጡ ጌታ ኢየሱስ ክርስቶስ አንድ ጊዜ ለዘላለም ደሙን ስለኛ ኃጢአት አፍስሶ ከእግዚአብሔር ጋር የኃጢአት ይቅርታ እንድናገኝ ሲያስታርቀን ሆነልን ከሚለው ነገር እዚሁ ጋር ወረድ ብዬ ላንብብላችሁ። ነውር የሌለ ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ሥጋ ህሊናችሁን ነፃ ይሁን። ኢየሱስ ጌታ ነው። የቅድሙ ወይም ደግሞ በበፊት የነበረው የተሻረው ኪዳን ውስጥ የነበረው የሥጋ ሥርዓት ስለነበረ ህሊናን ነፃ ማውጣት የሚችል አልነበረም። ነገር ግን ይሄ በክርስቶስ ኢየሱስ ያገኘነው ለኃጢአት ይቅርታችን የፈሰሰው ይሄ የደም መስዋዕት እኛን ከሞተ ሥጋ ህሊናችንን ነፃ ያወጣ ነው። ኢየሱስ ጌታ ነው። ከሞተ ሥጋ ህሊናችሁ እንዴት ነፃ አይሆን? ምክንያቱም የፈሰሰላችሁ የክርስቶስ ኢየሱስ ደም በዘላለም መንፈስ ነው እያለ ይናገራል። ኢየሱስ ጌታ ነው። ከዛስ ነውር የሌለበት ፍጹም ጻድቅ የሆነ ኃጢአት የማያውቀው ሊቀ ካህን ነው ኢየሱስ። በጣም ደስ አይልም? ሊቀ ካህኑ በብሉይ የነበረው ወይም ደግሞ ቀድሞ በተሻረው ኪዳን የነበረው ሊቀ ካህን የራሱ ኃጢአት ነበረበት። ነገር ግን እዚህ አዲሱ ኪዳን ላይ ስትመጡ ጌታ ኢየሱስ ክርስቶስ ወይም ደግሞ መስዋዕት የሆነልን ይሄ የፈሰሰልን ደም ፍጹም በእግዚአብሔር ፊት ጻድቅ፣ ቅዱስ፣ ፍጹም ኃጢአት የሌለው እንከን አልባ አንዳች ድካም የሌለው ፍጹም የነበረ ሊቀ ካህን ነው። ኢየሱስ ጌታ ነው። ይሄ ሊቀ ካህናችን ራሱ ፍጹም ሆኖ በአብ ፊት ይዞ የገባው የኛን ኃጢአት ብቻ ነው።
የራሱ ኃጢያት ስለሌለበት የኛን ኃጢያት ብቻ ይዞ ሲገባ ምን እንደሆነ ታውቃላችሁ? እኛ የሱን ጽድቅ ነው የተቀበልነው። እኛ የሱን ንጽህና፣ የሱን በእግዚአብሔር ፊት ትክክለኛነት፣ በእግዚአብሔር ፊት ያለ ተቀባይነት፣ የሱን ህይወትኛ ስንካፈል እሱ ደግሞ የኛን በደል ይዞ ነው በእግዚአብሔር ፊት መስዋዕት ሆኖ በራሱ ደም ስለኛ ኃጢያት ይቅርታ መስዋዕት ሆኖ የቀረበልን ኢየሱስ ጌታ ነው። ራሱን ያቀረበልን። ይሄ ብቻ እንዳይመስላችሁ በጣም ደስ የሚለኝ ሁሉ ጊዜ ሳስበው የምጽናናው ነገር አዳምና ሔዋን ልክ እግዚአብሔር አትብሉ ያላቸውን ፍሬ በበሉ ጊዜ ከክብር ጎደሉ። ከክብር ሲጎሉ ሞቱ አይደለም የምንለው፣ አልሞቱም። ነገር ግን ደግሞ ከኃጢያት ጋራ ወይም ደግሞ ለኃጢያት ያላቸው አይናቸው እንደበራ መጽሐፍ ይናገራል። መጀመሪያ ያላዩትን ራቁትነታቸውን እንዳዩ ከእግዚአብሔር ዓለም ጋራ ጥል እንደመጣባቸው እና ይሄ የኃጢያት ፍርሃት የሚባል የኃጢያት ቀንበር የሚባል ነገር ኢሚዲየትሊ እግዚአብሔርን አለመታዘዝ ሲጀምሩ እንዳገኛቸው መጽሐፍ ቅዱስ ይናገራል። አዳምና ሔዋን ሉዝ ያደረጉት ህብረት ነበረ። ያንን ፍሬ በመብላታቸው ምክንያት ከእግዚአብሔር ጋራ የነበራቸውን ጥብቅ ወዳጅነትና ቁርኝት አጡት በኃጢያት ምክንያት። ከዛ ጌታ ኢየሱስ ክርስቶስ ልክ ሲመጣ ምንድነው ያደረገው? ቀድሞ ከእግዚአብሔር ጋራ የነበረንን ወዳጅነት የነበረንን የአባትና የልጅ ፍቅር ጌታ ኢየሱስ ክርስቶስ በደሙ በማስታረቅ መለሰልን። ኢየሱስ ጌታ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ በመስቀል ላይ ልክ ሲሰቀል ተፈጸመ አለ። ተፈጸመ ያለው ስለ ኃጢያታችን፣ ስለ በደላችን፣ ስለ መተላለፋችን፣ ስለ እያንዳንዱ ነገራችን መከፈል የነበረበት ዕዳ ነበረ። ያን ዕዳ ጌታ ኢየሱስ ክርስቶስ ፈጽሞ ከፈለውና ተፈጸመ አለ። ስለዚህ በእኛና በእግዚአብሔር ዘንድ ምንም አይነት ጥል የለም አሁን። ምክንያቱ ኢየሱስ ክርስቶስ ያፈሰሰው ደም ነው። ምክንያቱ የክርስቶስ ኢየሱስ ደም ነው። ሃሌሉያ። ስለዚህ እኛ እግዚአብሔር አሁን ፈጣሪያችን ብቻ ነው ብለን አይደለም የምናምነው። እግዚአብሔር ፈጣሪያችን ብቻ አይደለም፣ እግዚአብሔር አባታችንም ጭምር ነው። እግዚአብሔር ወዳጃችንም ጭምር ነው። ኢየሱስ ጌታ ነው። ምክንያቱ ከእግዚአብሔር ጋራ ያለንን ወዳጅነት ዳግም ያገኘነው ጌታ ኢየሱስ ክርስቶስ በመስቀል ላይ ባፈሰሰው ደም አማካኝነት ነው። ለዚህ ነው ሰይጣን ይሄንን በክርስቶስ ኢየሱስ ደም ያገኘነው ነፃነት ያገኘነው አርነት እንዳናውቅ ሁሉ ጊዜ በግልጥ ወይም ደግሞ የኃጢያት ይቅርታን እንዳላገኘን በጸጸት ብዙ ጊዜ ሰዎችን ፋይት ያደርጋል። ሰይጣን ዋና የሚጠቀምበት ሜተድ ወይም ደግሞ መሳሪያ ሰዎች እንዲጸጸቱ እና ደግሞ ስለ ኃጢያታቸው ዳግም ይቅርታን እንደማያገኙ የተጣሉ እንደሆኑ እንዲሰማቸው ያደረገ ፍጹም ከእግዚአብሔር ጋር ማራቅ ይፈልጋል። ጌታ ኢየሱስ ክርስቶስ ደግሞ እሱን ሁሉ ዛሬ ለሰራ ነው፣ ትላንት ለሰራ ነው፣ ገና ሳንፈጠር ምክንያት በአዳም ምክንያት ደግሞ ስለመጣብን ኃጢያት እንኳን ይቅርታ እንዳገኘንና ፈጽሞ እንደተከፈለልን ከእግዚአብሔር ጋራ ፍጹም ወዳጅ ፍጹም አባትና ልጅ መካከል ያለ ህብረትና ፍቅር እንዳለን የእግዚአብሔር ቃል ይናገራልና በዚህ አጋጣሚ እንኳን ደስ አላችሁ። የጌታ ኢየሱስ ክርስቶስ ደም ከኃጢያት ሁሉ ያነጻል። ይሄ ደም የፈሰሰው ስለእናንተም ኃጢያት ነው። አሁን ይሄንን ቪዲዮ እያያችሁ ያላችሁት በማንኛውም አይነት ሁኔታ ውስጥ ሆናችሁ ሊሆን ይችላል። በጣም ሸክም ከብዷችሁ ተጨንቃችሁ ወይም በአጋንንት ስራት ውስጥ ሆናችሁ ሊሆን ይችላል። በተለያየ የኃጢያት ልምምድ ውስጥ ሆናችሁ ሊሆን ይችላል። በምንም አይነት ሁኔታ ውስጥ ሆናችሁ በፍርሃት ውስጥ በጭንቀት ውስጥ ሆናችሁ ሊሆን ይችላል እያያችሁ ያላችሁት። ምንም ውስጥ ሆናችሁ እያያችሁ ሊሆን ይችላል። ነገር ግን እኔ አንድ የምስራች አለኝ ለእናንተ። የጌታ የኢየሱስ ክርስቶስ ደም ከኃጢያት ሁሉ ነፃ ያወጣል፣ ከኃጢያት ሁሉ ያጥባል፣ ያነጻል፣ ከየትኛውም እስራት ይፈታል። ምክንያቱም ከፈሰሰላችሁ ደም የተነሳ ምንም ነገር በእናንተ ላይ ቀንበር ሆኖ የመቀመጥ አቅምም መብትም የለውም። ምክንያቱም ደም ተከፍሎ ነፃ ወጣችኋል። ህይወት ተከፍሎ ነፃ ወጣችኋል። በእንስሳ ደም አይደለም፣ ለአንድ አመት ብቻ የሚቆይ የኃጢያት ይቅርታ አይደለም፣ ለዘላለም በሆነ የኃጢያት ይቅርታ ነፃ ወጣችኋል። ስለዚህ በእናንተ ላይ ሞት አቅም የለውም፣ ኃጢያት አቅም የለውም፣ ፍርሃት አቅም የለውም፣ ምንም። ምክንያቱም ኢየሱስ ሁሉንም አሸንፏል። ኢየሱስ በደሙ ከፍሎታል። ኢየሱስ ጌታ ነው። ምን ያክል የታደልን ሰዎች ነን። ሃሌሉያ። ቀድሞ የኃጢያት ይቅርታ ይገኝ የነበረው ሊቀ ካህኑ በሚሰዋው የእንስሳት ደም ነበረ። ከዛ ኢየሱስ ክርስቶስ ሲመጣ ሌላ የተሻለ እንስሳ አይደለም የፈለገው።
ኢየሱስ ራሱ የመስዋዕቱን በግ ሆኖ እንደመጣ መጽሐፍ ይናገራል። ኢየሱስ ጌታ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ክፍሉን አነባለሁ። በጌታ በኢየሱስ ስም አነባለሁ። በነጋውም ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ዮሐንስ ተናገረ። የኃጢአት ይቅርታን ለማግኘት ደም መፍሰስ አለበት። ምክንያቱም ያለ ደም ስርየት ስለሌለ፣ ይሄ በቃ የማይሻር ሕግ ነው። ያለ ደም ስርየት ስለሌለ ጌታ ኢየሱስ ክርስቶስ ራሱ የመስዋዕትን በግ የዓለምን ኃጢአት የሚያስወግድ የመስዋዕቱ በግ ሆኖ ነው የመጣልን። የመስዋዕቱ በግ ሆኖ መጣና ራሱ ታርዶ ራሱ በገዛ ደሙ በእግዚአብሔር ፊት መስዋዕት ሆኖ ቀርቦ እኔና እናንተን ከተጫነን የኃጢአት ቀንበርና መጀመሪያ አጥተን ከነበረው ከእግዚአብሔር አብ ጋር የነበረንን ህብረት እንድናገኝ ኢየሱስ ራሱን መስዋዕት አደረገ። ሃሌሉያ! ኢየሱስ ጌታ ነው። በጣም የታደልን ሰዎች ነን። ቀድሞ በነበረው ስርዓት ቢሆን ኖሮ ስለ ኃጢአት ይቅርታችን አንድ ጊዜ እስከ ዘላለም ከእግዚአብሔር ጋር ወዳጅ የምንሆንበትን ሳይሆን በየጊዜው እሱም ደግሞ ለራሱ እንኳን ኃጢአት ያለበት ሊቀ ካህን በሚያቀርበው መስዋዕት ነበረ ንስሐ የምንገባ የነበረው። አሁን ግን ደስ የሚለው ጌታ ኢየሱስ ክርስቶስ ከመጣ በኋላ ለአንዴና ለመጨረሻ ጊዜ ለዘላለም የማይናወጥ የማይሻር ማንም ሊቀማን የማይችል የዘላለም ሕይወትና የዘላለም እርቅ በጌታ በኢየሱስ ክርስቶስ ደም አገኘን። ሃሌሉያ! በደሙ ምን አግኝተናል ታዲያ? ይሄ የክርስቶስ ኢየሱስ ደም ምን አስገኘልን ካላችሁ በጣም ማወቅ ያለባችሁ ፖይንት ይሄ ነው። ይሄ በክርስቶስ ኢየሱስ ደም አማካኝነት ያገኘነውንና የሆነልንን ነገር ስናውቅ ነው ትክክለኛ ልጅነታችንን ኤክሰርሳይዝ እያደረግን መኖር የምንችለው። ካልሆነ የተደረገልንን የማናቅ ከሆነ ሰይጣን የዚህ ዓለም ገዢ የማይገባንን ቀንበር በእኛ ላይ ጭኖ ሊያኖረን ይፈልጋል። ኢየሱስ ጌታ ነው። ለዚህ ነው መጽሐፍ ሲናገር እንግዲህ ይላል በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ላሉ ለምንድነው ኩነኔ የለባቸውም የሚለው መጽሐፍ? ለምን መሰላችሁ? ኩነኔያችንን ሁሉ፣ እድፋችንን ሁሉ፣ ኃጢአታችንን ሁሉ፣ ሼማችንን ሁሉ እያንዳንዱን ነገር ጌታ ኢየሱስ ክርስቶስ በደሙ ከኛ ላይ ስላጠበው፣ ኢየሱስ ጌታ ነው። ከኛ ላይ ስላጠበው ቀድሞ በሰራነው ኃጢአት ቀድሞ በነበረን ድካም ሰይጣን መጥቶኛን መክሰስ አይችልም። ለምንድነው መክሰስ የማይችለው? ምክንያቱም የክርስቶስ ኢየሱስ ደም ፈጽሞ ስላጠበን፣ ፈጽሞ ስላነጻን። ኢየሱስ ጌታ ነው። በጣም ደስ የሚለው በብሉይ ኪዳን ዘመን የኃጢአት ይቅርታን የፈለገ ሰው የግዴታ ለኃጢአት ይቅርታ የሚፈስለትን ደም ጠቦት ይዞ ወደ ሊቀ ካህኑ ይመጣል። ያ የኃጢአት ይቅርታ የሚገኝበት ወይም ደግሞ የእንሰሳ የሚፈሰው የእንሰሳ ደም ስለሚያስፈልግ ለራሱ ሰውየው መስዋዕቱን ይዞ ነው የሚመጣው። ልክ ግን እዚህ ጋር ስትመጡ ጌታ ኢየሱስ ክርስቶስ ራሱን መስዋዕት አድርጎ ስለ ሁላችን እኛ ምንም ማቅረብ ሳይኖርብን፣ እኛ ምንም መግዛት ምንም መክፈል ሳይኖርብን ጌታ ኢየሱስ ክርስቶስ ለአንዴና ለመጨረሻ ጊዜ ራሱን ከፈለ። ሃሌሉያ! ራሱን ሲከፍል ከኛ ምንም ሳናወጣ ከኛ አንድ ነገር ብቻ ነው ያደረግነው። የከፈልነው ነገር የለም፣ ያዋጣነው ነገር የለም። ነገር ግን አንድ ነገር አድርገናል። በመስቀል ላይ የሞተው ጌታ ኢየሱስ ክርስቶስ ደሙን ያፈሰሰው ከዛ ደግሞ ደሙን አፍስሶ ሞትን ድል አድርጎ የተነሳው ያ ኢየሱስ ስለኔ የኃጢአት ይቅርታ እንደሆነ አመንን። በማመናችን ብቻ ዳነን። ኢየሱስ ጌታ ነው። ስለዚህ ይሄንን ቪዲዮ ያያችሁ ያላችሁ፣ ይሄንን ትምህርት እየሰማችሁ ያላችሁ እህቶቼና ወንድሞቼ ሁሉ አሁን በመስቀል ላይ የተሰራው ስራ ለእናንተ እንደሆነ ካመናችሁ ጌታ ኢየሱስ ክርስቶስ ስለኔ የኃጢአት ይቅርታ ነው በመስቀል ላይ የሞተው ደሙን ያፈሰሰው የተንገላታው ብላችሁ ባመናችሁበት በዚህች ቅጽበት የዘላለም ሕይወት ታገኛላችሁ። በማመናችሁ ብቻ ነው የምትድኑት። ለመዳን የዘላለም ሕይወት ለማግኘት የምታዋጡት ሌላ ምንም ነገር የለም። በሱ ጽድቅ እሱ በከፈለው ዋጋ እኛ አምነን ነው የዘላለም ሕይወትን የተቀበልነው። ኢየሱስ ጌታ ነው። ስለዚህ በዚህች ሞመንት ብትወስኑ ሕይወታችሁን ለጌታ ኢየሱስ ክርስቶስ አሳልፋችሁ ለመስጠት ወይም ደግሞ ኢየሱስን የሕይወታችሁ አዳኝ አድርጋችሁ ለመሾም በመስቀል ላይ የፈሰሰው ደም ለኔ ነው ብላችሁ ካመናችሁ በዚህች ቅጽበት የዘላለም ሕይወት
አግኝታችኋል። ኢየሱስ ጌታ ነው። ስለዚህ በደሙ ምንድነው የሆነልን? የፈሰሰልን ደም ምንድነው ያደረገልን? የሚሉ የተወሰኑ ነጥቦችን እናያለን። ኢየሱስ ጌታ ነው። የመጀመሪያው አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ የእግዚአብሔርን ቃል ክፍል አወጣለሁ። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ኢየሱስ ጌታ ነው። የክርስቶስ ኢየሱስ ደም ስለኛ ሲፈስልን ዋጅቶናል። በከበረ በክርስቶስ ኢየሱስ ደም ተዋጅተናል። ደሙ ለኛ ከመፍሰሱ የተነሳ ከአባቶቻችን ከወረስነው ከከንቱ ኑሮ ከማይረባው ተሸክመን በአዳም ምክንያት ይዘን ከመጣነው ኮተት ይዘን ከመጣነው የኃጢአት ህይወት ተሸክመን ከመጣነው ከየትኛውም ግሳንግስ በክርስቶስ ኢየሱስ ደም አማካኝነት ተዋጅተናል። ኢየሱስ ጌታ ነው። ስለዚህ ከቀድሞ ሲከተለን ከነበረው ነገር ሁሉ በኢየሱስ ደም አማካኝነት ነፃ ወጥተናል። ነፃ ወጥተሻል። ነፃ ወጥተሃል። በክርስቶስ ኢየሱስ ደም ባመንበት በዛ ሞመንት በኢየሱስ ክርስቶስ ደም በታጠብንበት በእምነት በታጠብንበት በዛ ሞመንት ትላንትና ከአዳም ጀምሮ ይዘን የመጣ ነው በውርስ ከአባቶቻችን ይዘን የመጣ ነው የትኛውም ኃጢያትና በደል የትኛውም መተላለፍ በእኛ ላይ ስልጣን የለው። ኢሚዲየትሊ ታጥበን እንነጻለን በክርስቶስ ኢየሱስ። በዚህ መልኩ እንደተዋጀን የእግዚአብሔር ቃል ይናገራል። ሌላ ደግሞ ሁለተኛ በክርስቶስ ኢየሱስ ደም አማካኝነት የሆነልን ቆላስይስ ምዕራፍ 1 ቁጥር 13 እስከ 14 ያለውን የእግዚአብሔርን ቃል ክፍል አነባለሁ። እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢያትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ከጨለማ ስልጣን በክርስቶስ ኢየሱስ ደም አማካኝነት ነፃ አወጣን ይላል። ነፃ አወጣንና ነፃ አውጥቶ ብቻ አይደለም የተወን ወደ ፍቅሩ ልጅ መንግስት ደግሞ አፈለሰን ይላል። ኢየሱስ ጌታ ነው። ስለዚህ የትኛውም የጨለማ አገዛዝ የጨለማ ስልጣን የአጋንንት ስልጣን የዚህ ዓለም ገዢ የትኛውም ስልጣን በእኛ ላይ ኃይል እንደሌለው አቅም እንደሌለው ኢየሱስ ጌታ ነው። በራሱ ኃይል ሊኖር ይችላል፣ በራሱ አቅም ሊኖር ይችላል። የሱ ኃይል ግን በእኛ ላይ ምንም አይነት ስልጣን እንደሌለው ምክንያቱም ከዚህ ከጨለማ ስልጣን ጌታ ኢየሱስ ክርስቶስ በከፈለው ዋጋ አማካኝነት ነፃ ወጥተናል። ኢየሱስ ጌታ ነው። ነፃ ወጥተን ወደ ፍቅሩ ልጅ መንግስት ደግሞ አፈለሰንላል። የምንተዳደርበት የምንኖርበት የፍቅሩ ልጅ ደግሞ መንግስት አለ፣ የክርስቶስ ኢየሱስ መንግስት አለ። ስለዚህ በክርስቶስ ኢየሱስ ደም አማካኝነት የኪንግደም ለውጥ አድርገናል፣ የአገዛዝ ለውጥ አድርገናል፣ የሥርዓት ለውጥ አድርገናል። ስለዚህ የቀደመው አገዛዝ የጨለማው ገዢ በእኛ ላይ ምንም አይነት ስልጣን የለውም። ኢየሱስ ጌታ ነው። ስለዚህ በክርስቶስ ኢየሱስ ስታምኑ የፈሰሰላችሁን ደም ስታምኑ አጋንንት በእናንተ ላይ የዚህ ዓለም ገዢ በእናንተ ላይ ምንም አይነት ስልጣን የለውም። ለዚህ ነው ልክ ስንጸልይ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን ስንቀበል ዓለምን ክጃለሁ ሰይጣንን ክጃለሁ የምንለው ለምንድነው? የኪንግደም ለውጥ ስለምናደርግ ከዛኛው ስርዓት ወጥተን ከጨለማው ዓለም ከጨለማው አገዛዝ ስርዓት ወጥተን ወደ ፍቅሩ ልጅ መንግስት እየገባን ስለሆነ ነው እንደዛ የምንጸልየው። ከዛስ ምን እንላለን? ጌታ ኢየሱስ ክርስቶስን የግሌ አዳኝ አድርጌ ተቀብያለሁ እንላለን። ኢየሱስ ጌታ ነው። የግሌ አዳኝ አድርጌ የራሴ የግሌ ኪንግ አድርጌ የራሴ ንጉስ አድርጌ ተቀብያለሁ። ስለዚህ ያኛው አገዛዝ ያኛው ስልጣን በእኔ ላይ ስልጣን የለውም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በጣም ይሄንን ሳስብ ነፃነት ይሰማኛል። ይሄንን ሳስብ እጅግ በጣም ኩራት ይሰማኛል። ምክንያቱም የዚህ ዓለም ገዢ በእኔ ላይ ምንም አይነት ስልጣን ስለሌለው ለምሳሌ አሜሪካን ሀገር ሄዳችሁ ለምንድነው በኢትዮጵያ ህገ መንግስት የማልተዳደረው? እኔ መተዳደር የምፈልገው በኢትዮጵያ ህገ መንግስት ነው ብትሉ አሜሪካ ሄዳችሁ በኢትዮጵያ ህገ መንግስት መተዳደር አትችሉ። እንኳን አይደለም አሜሪካ ኤምባሲ ውስጥ ብትሄዱ ኤምባሲ ውስጥ የሚሰራው የአሜሪካ ህግ ነው እንጂ የኢትዮጵያ ህግ አይሰራም። ለምንድነው? አገዛዙ ሌላ ስለሆነ ኪንግደም ስለቀየራችሁ ነው። አሜሪካ የሚሰራው የራሱ የአሜሪካ አገዛዝ ነው። ኢትዮጵያ ስትመጡ ደግሞ በአሜሪካ ልተዳደር ብትሉ አይሆንም። እዚህ ኢትዮጵያ የመጣ ሰው የግዴታ በኢትዮጵያ ህገ መንግስት የመተዳደር ግዴታ አለው። ለምን? እዚህ ያለው መንግስት በራሱ አገዛዝ ስለሚገዛ በራሱ ስርዓት ስለሚገዛ ልክ እንደዛ ነው የሆነው። ኢየሱስ ጌታ ነው። ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን ስንቀበል ከፈሰሰልን ደም የተነሳ ኪንግደም ነው የምንቀይረው። ኪንግደም ስለምንቀይር በክርስቶስ ወይም ደግሞ በፍቅሩ ልጅ መንግስት በፍቅሩ ልጅ አገዛዝ
ስርዓት ውስጥ ስለሆነ ያለነው የቀድሞ የጨለማ መንግስት በእኛ ላይ ምንም አይነት ስልጣን የለውም። ኢየሱስ ጌታ ነው። ስለዚህ በክርስቶስ ኢየሱስ ካመናችሁበት ከዛች ሰዓት ጀምሮ በደሙ ከመታጠባችሁ የተነሳ የጨለማው ዓለም በእናንተ ላይ ምንም አይነት ስልጣን የለውም። ሰይጣን በዚህ አጋጣሚ በጣም የሚፈራው ነገር ማለት የክርስቶስ ኢየሱስ ደም ነው። የክርስቶስ ኢየሱስ ደም ማለት የኛ ሙላት ማለት ነው። የክርስቶስ ኢየሱስ ደም ማለት በእግዚአብሔር ፊት የኛ ኮንፊደንሳችን ማለት ነው። ጨለማ በእኛ ላይ ምንም እድል እንዳይኖረው የሚያደርግ የኛ ኃይላችን ማለት ነው የክርስቶስ ኢየሱስ ደም። ሃሌሉያ። ስለዚህ በክርስቶስ ኢየሱስ ደም ከመታጠባችን የተነሳ አገዛዝ እንደቀየርንና ወደ ፍቅሩ ልጅ መንግስት እንደፈለስን መጽሐፍ ይናገራል። ሌላ ደግሞ በክርስቶስ ኢየሱስ ደም አማካኝነት የሆነልን እዛው ቆላስያስ ላይ ምዕራፍ 1 ላይ ወረድ ብለን ቁጥር 19 እና 20 አነባለሁ። በጌታ በኢየሱስ ስም አነባለሁ። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። ኢየሱስ ጌታ ነው። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር ከራሱ ጋር እግዚአብሔር ያስታርቀን ዘንድ በክርስቶስ ኢየሱስ ደም እርቅ እንዲሆንልን ፈቅዷል ይላል። ኢየሱስ ጌታ ነው። በክርስቶስ ኢየሱስ ደም አማካኝነት ከእግዚአብሔር ጋር እርቅ ሆኖልናል። ከእግዚአብሔር ጋር ቀድሞ አጥተን የነበረውን በኃጢአት ምክንያት በእነ አዳም ኃጢአት ምክንያት አጥተን የነበረውን ያንን ህብረታችንን ዳግም መልሶ ከእግዚአብሔር ጋር ይኖረን ዘንድ እግዚአብሔር በክርስቶስ ኢየሱስ ደም እንዲሆን ፈቅዷል ይላል። ኢየሱስ ጌታ ነው። አሁን በእናንተና በእግዚአብሔር መካከል ምንም አይነት ጥል የለም። በእኛና በእግዚአብሔር መካከል ምንም አይነት ጥል የለም። በእኛና በእግዚአብሔር መካከል ፍጹም የሆነ የአባትና የልጅ ወዳጅነት አለ። ምክንያቱም ለእርቅ የፈሰሰ የክርስቶስ ኢየሱስ የዘላለም ደም ስላለ። ኢየሱስ ጌታ ነው። ከዛስ ደግሞ ሰላምና እርቅን እንዳገኘን ከተናገረ በኋላ ሌላ ስፍራ ላይ ደግሞ ኤፌሶን ምዕራፍ 1 ቁጥር 7 ላይ እንሄዳለን። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችንን ስርየት ነው። ኢየሱስ ጌታ ነው። በውድ ልጁ እንደ ጸጋው ባለጠግነት መጠን የበደላችንን ስርየት አግኝተናል። ኢየሱስ ጌታ ነው። ልክ በክርስቶስ ኢየሱስ ደም በእምነት ስትታጠቡ ከየትኛውም ኃጢአት፣ ከየትኛውም በደል፣ ከየትኛውም ኩነኔ ኢሚዲየትሊ ታጥባችሁ ትነጻላችሁ። ለዚህ የበደላችንን ስርየት በልጁ በክርስቶስ ኢየሱስ ደም አግኝተናል። በደሙ አማካኝነት ከኃጢአት ነጽተናል። ለዚህ ነው ሌላ ስፍራ ሲናገር እግዚአብሔር ቃል የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ይላል። ከተወሰኑ ኃጢአቶች አይደለም፣ ከሆኑ በቃ ይቅርታ ሊያገኙ ከሚችሉ ኃጢአቶች አይደለም። ከኃጢአት ሁሉ ከየትኛውም ኃጢአት የልጁ የክርስቶስ ኢየሱስ ደም ያጥባል፣ ያነጻል። በዚሁ አጋጣሚ በተለያዩ ሁኔታ ውስጥ ያላችሁ፣ በተለያዩ የኃጢአት ልምምድ ውስጥ ያላችሁ ሰዎች አሁን ይሄንን ቪዲዮ ያያችሁ በእምነት እንድትጸልዩ አበረታታችኋለሁ። የክርስቶስ ኢየሱስ ደም የማያጥበው አንዳች ኃጢአት የለም። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። ለዚህ ነው ቅድም እንዳነሳሁት ጌታ ኢየሱስ ክርስቶስ በመስቀል ላይ ተፈጸመ ያለው ዕዳችንን ሁሉ ከፍሎ ነው። ስለዚህ በተከፈለ ዕዳ ውስጥ ሆነን ዕዳ ለመክፈል ዋጋ እየከፈልን አንኖርም። ኦሬዲ ዕዳችን ተከፍሏል። ኢየሱስ ጌታ ነው። ከዛ ደግሞ እንደ ተቀደስን የእግዚአብሔር ቃል ይናገራል። ዕብራውያን ምዕራፍ 10 ቁጥር 10 ላይ በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል። ኢየሱስ ጌታ ነው። መቀደስ ማለት የሆነ ኃጢአት አለመስራት ማለት አይደለም። መቀደስ ማለት መለየት ማለት ነው። ኢየሱስ ጌታ ነው። ስለዚህ አንድ ጊዜ በቀረበልን መስዋዕት በሆነው በክርስቶስ ኢየሱስ ሥጋ አማካኝነት በፈሰሰልን ደም አማካኝነት አንድ ጊዜ ተቀድሰናል ይላል። ተቀድሰናል ማለት ምን ማለት ነው? ለእግዚአብሔር ተዋጅተናል፣ የእግዚአብሔር ወገን ሆነናል። ለሌላ እንዳንሆን ለእግዚአብሔር ተለይተናል ማለት ኢየሱስ ጌታ ነው። ስለዚህ ሌላ ምንም አካል በእኛ ሊጠቀም የሚችል አይኖርም ከእግዚአብሔር በቀር። በእኛ ላይ ገዢ የሚሆንም በእኛ ላይ መጠቀም፣ መግዛት፣ ማስተዳደር፣ መኖር የሚችል ምንም አካል የለም። ኦሬዲኛ ለእግዚአብሔር የተቀደስን ሆነናል እያለ የእግዚአብሔር ቃል ይናገራል። እንዲሁም መጨረሻ ላይ ከእግዚአብሔር ጋር አዲስ ኪዳን
እንዳደረግን ኢየሱስ ጌታ ነው። ይሄም ደግሞ ኪዳን የጸናና የማይሻር የማይለወጥ የማይናወጥ እንደሆነ የእግዚአብሔር ቃል ይናገራል። እስቲ መጽሐፍ ቅዱሳችንን ዕብራውያን 13:20 ላይ አውጥተን እናነባለን። በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነውን ጌታችንን ኢየሱስን ከሙታን ያወጣው የሰላም አምላክ ይላል። ኢየሱስ ጌታ ነው። የመጀመሪያው ክፍል ናት የኔ ፖይንት። በዘላለም ኪዳን ደም ይላል። በክርስቶስ ኢየሱስ ደም አማካኝነት ያገኘነው ወይም ከእግዚአብሔር ጋር ያደረግነው ኪዳን የዘላለም ኪዳን ነው። አንድ ጊዜ በዘላለም መንፈስ ጌታ ኢየሱስ ክርስቶስ ስለ ኃጢያታችን ይቅርታ በእግዚአብሔር ፊት ራሱን መስዋዕት አድርጎ ገባ። ዕብራውያን ላይ ቀደም አይተናል። አሁን ደግሞ እዚህ ስፍራ ላይ ደግሞ እየተናገረ ያለው አንድ ጊዜ ስለኛ ኃጢያት ይቅርታ የፈሰሰው ይሄ የክርስቶስ ኢየሱስ ደም የኃጢያት ይቅርታን ብቻ አይደለም የሚያስገኘን ኪዳን የዘላለም የማይሻር ኪዳን ደግሞ ከእግዚአብሔር ጋር በደሙ አማካኝነት አድርገናል። ኪዳን አለን። ኢየሱስ ጌታ ነው። ይሄ ኪዳን የማይሻር የማይናወጥ እኛ የሆነ ኃጢያት ስንሰራ የሚፈርስ ጻድቅ ስንሆን ኪዳኑ ደግሞ እንደጸና ወይም ደግሞ እየተጠበቀ የሚሄድ አይደለም። በክርስቶስ ኢየሱስ አማካኝነት ከእግዚአብሔር ጋር ያደረግነው ኪዳን ስንደክምም ስንበረታም የማይናወጥ በእኛ አቅም በእኛ ብርታት በእኛ ንጽህና በእኛ ጽድቅ በእኛ ጉብዝና ላይ የተመሰረተ አይደለም። ይሄ የገባነው ኪዳን ከእግዚአብሔር ጋር ያደረግነው ኪዳን በራሱ በኢየሱስ ክርስቶስ ደም ላይ የተመሰረተ ኪዳን ነው። ስለዚህ ጌታ ኢየሱስ ክርስቶስ ደግሞ በእግዚአብሔር ፊት ፍጹም ቅዱስና ያለ ነውር ስለሆነ ይሄ ኪዳን የማይሻር ነው። ኢየሱስ ጌታ ነው። ስለዚህ በጥቅሉ ዛሬ ልላችሁ የምፈልገው የክርስቶስ ኢየሱስ ደም ከኃጢያት ሁሉ ያነጻል። የክርስቶስ ኢየሱስ ደም ከየትኛውም ቀንበር ነፃ ያወጣል። በክርስቶስ ኢየሱስ ደም አማካኝነት በእግዚአብሔር ፊት ጻድቅና ፍጹም ቅዱስ መሆንን አግኝተናል። ስለዚህ ቅዱሳን ሆነናል። ስለዚህ ፍጹማን ሆነናል። አንዳች የሚኮንነን ነገር እስከማይኖር ድረስ። ለዚህ ነው መጽሐፍ ሲናገር ሌላ ስፍራ ላይ እንግዲህ በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም ይላል። በክርስቶስ ኢየሱስ ካመናችሁበት ከዛች ሰዓትና ደቂቃ ጀምሮ ምንም አይነት ኩነኔ የለባችሁ። ፍጹም ታጥባችሁ ነጽታችሁ በእግዚአብሔር ፊት በኮንፊደንስ መሆን የምትችሉበትን ህብረት ማድረግ የምትችሉበትን ብርታትና አቅም አግኝታችኋል። የክርስቶስ ኢየሱስ ደም ከኃጢያት ሁሉ ያነጻል። የክርስቶስ ኢየሱስ ደም ለየትኛውም አይነት ለገባችሁበት ለወደቃችሁበት ላቃታችሁ የትኛውም በቃ ወድቅ ያለው ከዚህ ልነሳ አልችልም ልተርፍ አልችልም የዘላለም ህይወት የለኝም ብላችሁ በቃ ተስፋ በቆረጣችሁበት የትኛውም ጉዳይ ውስጥ ብትሆኑ የክርስቶስ ኢየሱስ ደም አጥቦ አንጽቶ አድሶ ለእግዚአብሔር ክብር እንድትሆኑ ያደርጋል። ስለዚህ በዚሁ አጋጣሚ ጥሬን ማቅረብ ፈልጋለሁ። ጌታ ኢየሱስ ክርስቶስን እንደግል አዳኛችሁ አድርጋችሁ ያልተቀበላችሁ በጨለማው ዓለም አገዛዝ ውስጥ ላላችሁ እኔ ነፍሴ ነፃ መውጣት አለባት የዘላለም ህይወትን ማግኘት ፈልጋለሁ የምትሉ ይሄንን ቪዲዮ ያያችሁ ያላችሁ ሰዎች ሁሉ እናንተ አንድ መልእክት አለኝ። ያለኝ መልእክት ጌታ ኢየሱስ ክርስቶስ እውነተኛ የህይወት ምንጭ ነው። የዘላለም ህይወት በክርስቶስ ኢየሱስ በማመን ብቻ ነው የሚገኘው። የዘላለም የህይወት መንገድ ኢየሱስ ብቻ ነው። እግዚአብሔር አብ የዘላለም ህይወትን እናገኝ ዘንድ መንገድ አድርጎ ያዘጋጀልን ኢየሱስ ክርስቶስን ነው። ስለዚህ ኢየሱስ ክርስቶስን በማመናችሁ ብቻ በመስቀል ላይ የተሰራውን ስራ የፈሰሰላችሁ ደም ለእናንተ እንደሆነ በማመናችሁ ብቻ የዘላለም ህይወት አግኝታችሁ የእግዚአብሔር ልጆች መሆን ትችላላችሁ። አሁን በዚህ ሞመንት ያያችሁ ይሄንን ቪዲዮ የወሰናችሁ ሰዎች ከኔ ጋራ አብረን እንድንጸልይ በጌታ ፍቅር እጠይቃችኋለሁ። እንጸልይ። ጌታ ኢየሱስ ሆይ በጌታ በኢየሱስ ክርስቶስ ስም ስልጣንን እጸልያለሁ። ይሄንን ቪዲዮ እያዩ ያሉ ህይወታቸውን ደግሞ ላንተ አሳልፎ መስጠት ለወሰኑ ሰዎችን እጸልያለሁ። በጌታ በኢየሱስ ስም አሁን ደምህ እንዲያጥባቸው ደምህ እንዲያነጻቸው ደምህ ከሞተ የህሊና ስራ ነፃ እንዲያወጣቸው እንዲቀድሳቸው በኢየሱስ ክርስቶስ ስም ስልጣንን እጸልያለሁ። ዓለምን ሰይጣንን ክፉ ስራውን ሁሉ ክደው አንተን ኢየሱስን የህይወታቸው አዳኝ አድርገው በኢየሱስ ክርስቶስም ስልጣን ስለተቀበሉ ጌታ ሆይ አንተ አሁን እንድትቆጣጣራቸው እንድትገዛቸው
በኢየሱስ ስም ስልጣንን ይጸልያለሁ። የትኛውም በህይወታቸው ላይ ያለ የጨለማ ቀንበር ከተከፈለላቸው ዋጋ የተነሳ በጌታ በኢየሱስ ስም የተንከባለለ እንዲሆን ይጸልያለሁ። የሞተ ህሊና ስራ በኢየሱስ ደም አሁን የታጠበ እንዲሆን ይጸልያለሁ። እግዚአብሔር ሆይ በጌታ በኢየሱስ ስም ስልጣን ህይወታቸውን አንተ እንድትቆጣጠር ካንተ የተነሳ የዘላለም ህይወትን ማግኘት አሁን ስለሆነላቸው አመሰግናለሁ። ክብር ሁሉ ለአንተ ይሁን በኢየሱስ ስም አሜን። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። በድጋሜ ለዚህ ቻናል አዲስ የሆናችሁ ሁሉ ይሄ እንደዚህ ያለ ትምህርት ወደናንተ እንዲመጣ ረቡኒ የወንጌል አማኞች ድምጽ የተሰኘ ሚዲያችን ነው። ሁላችሁም ይሄንን ቻናል ሰብስክራይብ እንድታደርጉ እንዲሁም ደግሞ ለሌሎች ወገኖቻችሁ ሼር እንድታደርጉላቸው በጌታ ፍቅር አሳስባችኋለሁ። እጅግ አድርጌ ወዳችኋለሁ። ጌታ ኢየሱስ ይባርካችሁ።